አህያ ተገንዞ በሚቀበርባት ሀገር የሰው ልጅ ደም እንደ ውሃ እየፈሰሰ እየተቃጠለ አለ። ሀገር አይደለም በእውነቱ ያደረግነው። በዚህ ዘመን ትውልድ ምንድን ነው? አንደኛ ምልክት ፈላጊ ነው። ሁለተኛ ከእግዚአብሔር ጋር እልክ ይገጥማል። ሶስተኛ እግዚአብሔርን ለመጠበቅ ትዕግስት የለው። የሚያስታርቅ ሳይሆን የሚያጣላ ስለበዛ ባይሆን ሌላ ማድረግባት እንደው ዝም በሉ። ዝም ስል እኮ ክርስቲያን ግርማው ያስፈራል። ዝም ስል ሃይማኖት እንኳን ከሰው ጋር ከጅቡ ከነምሩ ከባቡ ከዘንዶ ጋር ያኖራል። እግዚአብሔር ከኛ ጋር ከሆነ ጋኔን ራሱ የኛ አገልጋይ ይሆናል። ሃይማኖት ምግብ ነው። ሃይማኖት ልብስ ነው። ሃይማኖት መጠጥ ነው። ሃይማኖት ጌጥ ነው። የጥምቀት የሚመጡ ሰንበት ተማሪዎች አሉ። ኋላ ከበሮ አምጡ ይላሉ። ነውር ነው ሲባሉ የነበርንበት ሰንበት ትምህርት ቤት ረፍ ይላሉ ነው። የቄሳርን ለቄሳር ቄሳር የተባለ ማን ነው? ሰይጣን። እግዚአብሔር ነው። የቄሳርን ለቄሳር ክፈሉ፣ የእግዚአብሔርን ለእግዚአብሔር ክፈሉ ማለት ተንኮሉን ለሰይጣን ተውለት፣ እናንተ ለኔ ሆኑ ማለት ነው። ተመልሶ እኛ የማንን ተንኮልን ለማን ተውለት? ስለዚህ ርቱዕ ሃይማኖት የሚባል ሊቅ የቤተክርስቲያን ሊቅ ነው። 14ኛው ክፍለ ዘመን የነበረ ምን አለ? ክፉ ባለዳ ካንተ እየመጣ እንዳይጨቀጭቅ ገንዘቡን ወርውረህ ክፈል ነው አይደል? ስለዚህ የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር በተባለ ቁጥር ሳንቲም ትዝ እንዳይላችሁ ማለት እንዳይገባ ይሄን ቅዱስ ቄርሎስ ነው የተረጎመው። የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር ማለት የተንኮሉን ለሰይጣን ተውለት፣ እናንተ የኔ መልክ ናችሁ ለኔ ሁኑ፣ የእግዚአብሔር ለመሆን ያብቃን። ታዲያ እንደዚህ ከሆነ ስለ ሳንቲም የሚል ርዕስ በተነሳ ቁጥር ሳንቲም ትዝ እያላችሁ ሮጣችሁ እንዳትሮጡ ብዬ ነው። እግዚአብሔር ልቡናችን ይሰብስብልን። ገንዘብ ምንድን ነው? የኛ ገንዘባችን ምንድን ነው ስትሉ የመጀመሪያው ገንዘባችን ሃይማኖት። ዮሐንስ ምዕራፍ 3 ላይ ምን ይላል? አንተ ሰው ይላል። ምን ይላል? አንተ ሰው ድሃ ነኝ ሀብታም ነኝ ትላለህ፣ ረዳህ ነህ፣ ለብሻለሁ ትላለህ፣ ራቁትህን ነህ፣ አያለሁ ትላለህ፣ ዕውር ነህ። ስለዚህ ለእርቃንህ የኔን ልብስ፣ ለዕውርነትህ የኔን ኩል፣ ለድህነት የኔን ወርቅ ውሰድ። ልብስ ማን ነው? ክርስቶስ። ኩል ማን ነው? ሥጋው ደሙ። ወርቅስ ማን ነው? ራሱ ክርስቶስ ነው። ሰርጓ ዓለም ወርቅ ጌጥ ነው፣ ክርስቶስን ጌጥ ነው። ክርስቶስ ጌጥ ነው። በእውነቱ ወርቅስ ጥለነው እንሞታለን። ክርስቶስ ግን በመቃብር ውስጥ የምናጌጥበት ወርቃችን በመቃብር ውስጥ ይኸው እና አቡነ ተክለ ሃይማኖት ደብረ ሊባኖስ ላይ በመቃብራቸው ያበራል። እና አቡነ ገብረ መንፈስ ቅዱስ ያበራሉ። እና አቡነ ሐራ ድንግል ኢትዮጵያዊ ሐራ ድንግል ጻድቅ አህያ ሳይቀር ገንዘው የቀበሩ ሩሩ እሳቸው ሳይቀር አውቁታላችሁ። የአቡነ ሐራ ድንግል አህያ የማነ ብርሃን ነው ስሙ። እና እየዞረ ሚኒስተር አስራት በኩራት ይሰበስብ ነበር። ማን ነው? ከአህያ ባሰ አህያ አስራት በኩራት ይሰበስባል። ጭራሽ ሰው ዛሬ አስራት በኩራት አይከፍልም። አህያው ይዞ የሚቆመው ካልከፈሉ ሰዎች ቤት ድንቅ ነው። በራቸው ላይ ይቆማል። ይሉ ማነው ስሙ? የማነ ብርሃን። የማነ ብርሃን ይቆማል። ሰው ሁሉ ጤፉን ሰፍሮ ከስንዴው ከባቄላው ሰፍሮ ይጭናል። ከዚያ በኋላ ተመልከቱ፣ አምጥቶ አራግፎ ከገዳሙ ይሄዳል። መልሶ ይሄዳል፣ ይቆማል። ሰው ሁሉ የማነ ብርሃን መጣ፣ የማነ ብርሃን መጣ ብሎ ይጭናል። ዛሬ እንኳን አህያ መነኩሴ ተናግሮ ማን ይሰማዋል? እኛ ማን ይሰማናል? ይሄው እንግዲህ እነዚህ ጨቅጣቆች መጡ። እናንተ በእኛ ስትፈርዱ እኛ የአመፀኛ ስንል ተያይዘን መተላለፍ ብቻ ትርፍ የለውም። እንዲያው ክቡራን ባልሆንም ክህነቱን ብታከብሩ እኛም የክርስቶስ ደም የተከፈለላቸው ናቸው ብለን እንዲሁ እውነት ብንኖር ይሻል። ተነቃቅፈን እንበላላለን እንጂ ጥቅም የለም። የአህያ ሲሞት አቡነ ሐራ ድንግል አልቅሰው ገንዘው ነው የቀበሩ። ዛሬ አህያ ተገንዞ በሚቀበርባት ሀገር የሰው ልጅ ደም እንደ ውሃ እየፈሰሰ እየተቃጠለ አለ። ሀገር አይደለም በእውነቱ ያደረግነው ማለት ሰው ካውሬ ብሶ ይህች ሀገር ኢትዮጵያ ማለት ዝንጀሮን በሽምግልና ያስታረቁባት ሀገር ታውቃላችሁ። አቡነ ዮሴፍ ኢትዮጵያዊ ዝንጀሮና ሰው አስታርቀዋል። ታውቁታላችሁ? አታውቁት? አቡነ ዮሴፍ ከዚህ ከላሊበላ ወጣ ብሎ ነው ትንሽ ተጉዛችሁ ነው የምታገኙት ገዳማቸውን። የአፄ ዘርዓ ያዕቆብ ትንሽ ወንድም ናቸው። ኢትዮጵያዊ ጻድቅ ናቸው። እሳቸው በምናኔ እያሉ ዝንጀሮ ይጸናል ባገሩ። ሰውየው እናቱ ሙታ ያለቅሳል። ሂዶ እንዳይቀብር ዘር ያች ብቻ ናለችው። የዘራውን ዘር ዝንጀሮ ይለቅምበታል። ኋላ ምን ይበላል? ምን ይዘራል? ወድ እኮ ክፉ ነው። እንዳይቀር እናቱ ሙታለች። ያለቅስ አገኙት። ምን ሆነ ነው አሉት። ዝንጀሮ እናቴን አላስቀብረኝ ብሎ። እናትን ከማያስቀብር ዝንጀሮ ይሰውራል። ዝንጀሮ እናቴን አላስቀብረኝ ብሏል። ሂድን እጠብቅልሃለሁ አሉ። ከዚያ በኋላ ተመልከቱ፣ እጠብቅልሃለሁ ሲሉት ሂዶ እናቱን ቀብሮ መጣ። እንዲህ ተውኖ ማመሽ ይዘለቃል በሉ ብለው አቡነ ዮሴፍ ነገ ዝንጀሮዎቹም ሰዎቹም ለሽምግልና ፈልጋችኋለሁ እንድትመጡ ብለው ለሽምግልና ቀጡ። አሁን ዛሬ እንኳን ዝንጀሮ ማን ይሰማል? ሁሉም
አንዳንድ ጊዜ ልንገራችሁ እግዚአብሔር ሰው እንደው ሁል ጊዜ ነው የሚያስታርቅ ሳይሆን የሚያጣላ ስለበዛ ባይሆን ሌላ ማድረግ ባትሉ እንደው ዝም በሉ። ዝም ሲል እኮ ክርስቲያን ግርማው ያስፈራል። ዝም ሲል መፍትሄ ለማያመጣው ሁሉ አጨብጭበን እኮ ነው መከራችን ያየን። ነገ ከዝንጀሮዎች ጋር እንደው ከዝንጀሮዎች ጋር የሚያስታርቅ እግዚአብሔር ሰው ይፍጠርልን። አስታርቃችኋለሁ ብለው ሽምግልና ቀጠሉ። ዝንጀሮዎቹም መጡ፣ ሰዎቹም መጡ። ዝንጀሮዎች በግራ ሰዎቹ በቀኝ ተቀመጡ። በሉ እንግዲህ ልጆች እናንተ ዝንጀሮዎች እንግዲህ እናንተ ከቀድሞ በቀር ተለቅሞ ሲታጨድ ከቀረው በቀር ሌላ እንዳትነኩ፣ ክምርም እንዳትበሉ። ታጭዶ ትንሽ አንዳንድ ቆሞ የቀረውን ያልበልታችሁ ጥገቡ፣ ሳሩን በልታችሁ ጥገቡ። የዚህ ሀገር እሳት ለእናንተ ምግብ እንዲሆናችሁ እግዚአብሔር ይባርክላችሁ ብለው ሰጧቸው። ለዝንጀሮዎች ብለው ሰጧቸው። እሳሩን አጣፈጡላቸው። ጥቂቱ ልቃሚ እንዲበረክትላቸውና ለዚህ ሀገር ዝንጀሮዎች እንዲበቃ አደረጉ። በኋላ ደግሞ ሰዎችን ምናሏቸው በሉ እናንተም ስታጭዱ ጨርሳችሁ አትቅዱ። አንዳንድ ነገር አልፋችሁ ተውላቸው። ሁሉን ካጨዳችሁ እነሱ እናንተም ጨርሳችሁ ብሉ፣ እነሱ ጥቂት ካልተውላችሁ እናንተም ጨርሳችሁ ብሉ ብለው ይሄን አስታርቀው በጣም በሚያስደንቅ ሁኔታ በዚህ በአፄ ምኒልክ ጊዜ አንድ ሰው በዚህ አልፎ ሲሄድ ዝንጀሮውን አይቶ በድንጋይ ብሏል። ገበሬው እያባረረ ሰውየው በድንጋይ ለምን ወዳጃችን ለምን ተነካለህ እንደዚያ ብለው አባረዋል። በእውነቱ ማለት ነው። ከዚህ በኋላ እኔ በዓይኔ ሄጄ አይቻለሁ። በሀገሩ ራቅ ብሎ ብዙ ቦታዎች በዝንጀሮ ይቸግራል። ዛሬም ዝንጀሮች ሂዶ ማየት ይቻላል። እንደ ሰማይ ኮከብ እንደ ምድር አሸዋ በዝተው የሀገር እሸት ግን አይነኩም። አባቶቻችን ዝንጀሮ የሸመገሉ ብሩሃን፣ ቅዱሳን፣ ንጹሐን አዛኞች ነበሩ። የእነዚህ አባቶች እስኪ ለኢትዮጵያ ሰላም ይስጥልን፣ ሰላም ይስጥልን። ስለዚህ የመጀመሪያው ገንዘባችን ምንድን ነው ያልኳችሁ? ሃይማኖት በሉ እንጂ ምን አላችሁ? ሃይማኖት ገንዘባችን ነው። እንዲህ አለ ተመልከቱ። ገንዘብ አሁን ምንም ባይኖረኝ ባዶዬን ብሆን ሃይማኖት ካለኝ ምን ይቸግረኝ? እንዲህ አለ ቅዱስ አባ ጊዮርጊስ ዘጋስጫ። ድንግል ማርያም ልጅሽ ከወደደኝ ማን ይጠላኛል? ልጅሽ ከወደደኝ ማን ይጠላኛል? ፀሐይም ያመሰግነኛል፣ ጨረቃም ትዘምርልኛለች፣ ከዋክብትም ያሸበሽቡልኛል። ልጅሽ ከጠላኝ ግን ማን ይወደኛል? ክርስቶስ ወዳጃችን ከሆነ እንኳን መላእክት እንኳን ድንግል ማርያም እንኳን ነቢያት ሐዋርያት እንኳን ቅዱሳን ድንጋዩ ያገለግለን፣ እንስሳው አውሬው ያገለግለን። አባቶች እኮ ታሞ በግብፅ በረሃ ታሞ ተኝቶ አንድ ባሕታዊ ውሃ ሙቀው የሚሰጠኝ ባገኘው ዛሬስ ብሎ ቢመኝ ውሃ ጭነው የሚሄዱትን ሰዎች አንበሳው አባሮ አህያውን እየነዳ አምጥቶ ውሃውን ራሱ ቅዱ አፍልቶ ሰጥቶታል። ክርስቶስ ወዳጁ ለሆነ ሰው አንበሳ ወንድሙ ነው፣ ዘንዶ ወንድሙ ነው። ለእነ አቡነ አረጋዊ ዘደብረ ዳሞ ዘንዶ መሰላል ሆናቸው እንጂ ምን አደረጋቸው? እነ አቡነ አምደ ሥላሴ ዘማኅበረ ሥላሴ አንበሳ ውሾ ሲወጋው እያሉ ያወጡለት። አንበሳ ውሾ ሲወጋው ተመልከቱ ያወጣለታል። እነ አባ ጳኩሚስ ልጅ የዚህ ጅቢቱ ልጅ ወልዳ ግልገሏ ገደል ሊንከባለልባት ከባቱ መጣች። ምን ፈልገሽ ይሆን ብሎ ቢላት ዝም ብላ ወደዚያ ስትሄድ ቢከተላት እሷ ከገደሉ ጫፍ ቁማ ልጇን እያየች ቆመች። ልጄን አውጣልኝ ብለሽ ነው ብሎ ግልገሏን ታቅፋ ወጣለት። ሃይማኖት እንኳን ከሰው ጋር ከጅቡ ከነምሩ ከባቡ ከዘንዶ ጋር ያኖራል። እግዚአብሔር ከኛ ጋር ከሆነ ሰይጣንም አገልጋያችን ይሆናል። እና አባ ሚልኪ ቁልዝማዊ ሰይጣንን ሲያገለግሉት ነበር። አባ ሚልኪ በባት ሆኖ ደብዳቤ ጽፎ በሰይጣን የታመመ ሰው ካለ አባ ሚልኪ ውጣ ብሎሃል ብሎ ይጽፋል። ያ ደብዳቤ ሲነበብ ሰይጣኑ እየተቃጠለ ይወጣል። በኋላ በሌላ ቀን አንዱ ክፉ ሰይጣን መጣና ምን ይላል? አባ ሚልኪ ካልመጣ አልወጣም ማለት ይወጣው። በየው ምንኩስናውን አፈርሰዋለሁ መስሎት እንደኛ እንደ ጅሎቹ መስሎት አላወቀውም። ጀግናው ሄደና አስወጥቶ ጸልዮ ቤቱን ፈውሶ ልጅቱን ፈውሶ ሲጨርስ ንጉሱ የንጉስ ልጅ ናት። አባቴ ምን ላድርግልዎት? የመንግስቴን እኩሌታ ልስጥዎት? ወርቅ ልስጥዎት ነው? ብር ልስጥዎት? ብለው ድንጋይ ይሰጠኛል። ይህን ቤተክርስቲያንኛል ድንጋይ ማን ይወስድልዎታል? መስጠቱንስ በሰጡ የሚወስድልኝ እኔ ያውቃለሁ። ብቻ አንተ ምኑን ስጠኝ ነው? ድንጋይ ስጠኝ። ማን ይመስላችኋል? ያወሳሽ ሰይጣን። ከልጅቱ ላይ ያስወጡትን ሰይጣን ያን ድንጋይ አሸክመው ቀባታቸው ወሰዱ። ከዚያ በኋላ ተመልከቱ፣ በዚያ ድንጋይ ፈልጠው ብዙ ቤተክርስቲያን ሰርተዋል። ስለዚህ እግዚአብሔር ከኛ ጋር ከሆነ ጋኔን ራሱ የኛ አገልጋይ ይሆናል። ለዚህ እኮ ነው በኢየሱስ ስም በጳውሎስ ስም ውጣ ብለውታልስ። በዲቃስቃ ቀንተው እንደነ ጳውሎስ ታምር አድርጋለሁ መስሏቸው በኢየሱስ ስም በጳውሎስ ስም ብለውታል። ኢየሱስ አምላኬ ነው፣ ጳውሎስም ሰባኪው ነው፣ ደቀ መዝሙር ነው። እናንተ ምንድን ናችሁ አለና ልብሳቸውን አውልቆ ሰደዳቸው። ስለዚህ የእግዚአብሔር ቤተሰቦች እግዚአብሔር ከኛ ጋር ከሆነ እንኳን መላእክት እንኳን ቅዱሳን እንስሳው አውሬው ግዑዛን ፍጥረታት በሙሉ እና አቡነ ተክለ አልፋ
ዘደብረ ድማ አቡነ ተክለ አባ ባረፉ ጊዜ ምንም ማንም የሌላቸው ብቸኛ ባይታዊ ስለነበሩ መቋሚያቸው ሂዳ መምህራችሁ ጻድቁ ተክለ አርፏልና ነው ቀበሩት እያለች አፈወጣ ተናግራ በትሩ ይመሰክርልናል። ዛፉ ይመሰክርልናል። አዕዋፉ ይመሰክርልናል። ምድር ተመሰክራለች። ደመናው ይመሰክራል። እግዚአብሔር ከኛ ጋር ከሆነ ስለዚህ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሀብታችን ምንድን ነው? ሃይማኖት ነው። ሃይማኖት የማይለወጥ ጠባቂያችን ነው። ሃይማኖት ምግባችን ነው። ሃይማኖት ልብሳችን ነው። ሃይማኖት መጠጣችን ነው። በአመፀኛው ገንዘባችሁ ማለት በምታምፁበት ሃይማኖት ከቅዱሳን ጋር ተወዳጁበት። በስሙ በምትነግዱበት ሃይማኖት ምን አለ ሰሎሞን? ምን አለ? ከሪያ አፍንጫ ወርቅ አያምርም አለ። ወርቅ ወስዳችሁ ሪያይቱ ጆሮ ላይ ብታንጠለጥሉ ያምርባል? ለምን? የሪያ መጫወቻዋ ደስታዋ የሚለው ጭቃ ነው። ዕዳ ጭቃው ስለምትለውሰው ሪያ ላይ ወርቅ ማንጠልጠል አይረባም፣ አያምርባትም። ለሞኝ ሰው ሃይማኖት ስራ አሰራለት ቢያማጥም ሰይጣን በስመ አብ ወወልድ ወመንፈስ ቅዱስ ዝም በል። አብ ወልድ መንፈስ ቅዱስ ምን ታውቃለህ? ሰይጣን እኮ እንደሚሆን በማርያም ዝም በል። ማርያም ላይ ታውቃታለህ። በገብርኤል ላይ ታውቀዋለህ። ሰይጣን እኮ ሰይጣኑ አይኑን አፍጥጦ ጥርሱን አግጦ ዛሬ ብናማጥም አይሸሽ፣ ጸበል ብንረጭ አይሸሽ። በእግዚአብሔር ብሎ ዝም አይኑን አፍጥጦ ለምን ይመስላችኋል? በሪያ አፍንጫ ላይ ወርቅ አያምርም። በኃጢአተኛና በአመፀኛ ሕዝብ ላይ ሃይማኖት ስራ አይሰራም። ሃይማኖታችን ስራ እንዲሰራ ፈቃደኞች መሆን ይጠበቅብናል። ሃይማኖት ምግባርን ይረዳል። ምግባር ሃይማኖትን ይረዳል። ምን ማለት ነው? ሃይማኖት ምግባርን ይረዳል። ጾማችን፣ ጸሎታችን፣ ስግደታችን፣ ምጽዋታችን ይህን ሁሉ የሚያሳድግልን ሃይማኖታችን ነው። ሃይማኖታችን ዋጋ እንዲሰጥ ደግሞ የሚያደርግ በር መክፈታችን ነው። ይህንን ጌታ በምን መስሎታል? እኔ በደጅ ቁሜ አንኳኳለሁ፣ የሚከፍትልኝ ቢኖር ገብቼ ከእሱ ጋር እራት እበላለሁ ብሎ ተናግሯል። ማንኳኳት ክርስቶስ ያንኳኳል። መክፈት የኛ ድርሻ ናት። ያችን ምግባር ትባላለች። ታዲያ ክርስቶስ መክፈት አቅቶት ነው? ሳይከፍት መግባት አቅቶት ነው? በተዘጋ ቤት ሳይከፍት ገብቶ ሳይከፍት ሲወጣ እናውቀው። በተዘጋ መቃብር ሲነሳ እናውቀው። በባሕር ሲራመድ እናውቀው። እንዲያው ሄራቅሊስ ምን ይላል? ሃይማኖተ አበው ላይ እግሮቹ ሳይርሱ በባሕር ላይ ሲራመድ ባሕር ውስጥ አለመስጠሙ ሳይሆን የሚደንቀን እግሮቹ ሳይርሱ በባሕር ላይ ይራመድ ነበረ። ግን ያን የሚያደርግ ክርስቶስ ምን አለ? የሚከፍትልኝ ካለ እገባለሁ አለ። ይሄ ማለት ነው አስገድዶ ስለማያድን መሻት መፍቀድና የአቅምን መስራት የሰው ድርሻ ነው። ሃይማኖታችን በእኛ ላይ ስራ የማይሰራው ሃይማኖታችን ደካማ ስለሆነ ሳይሆን ለሃይማኖቱ ስራ እንዲሰራ ስላልከፈትንለት ነው። በር ላይ እያንኳኳ እንዲገባ ስላልፈቀድን ነው። በሃይማኖታችን ስራ እንድንሰራ እግዚአብሔር ይርዳን። ገንዘቦቻችን እነዚህ ናቸው። በአታ ጣይቃ ነገሥት በአታ ለማርያም ሄዳችሁ ግቡና ሙዚየም ላይ ማየት ትችላላችሁ። የአፄ ምኒልክ ሰይፍ ላይ ምን ተብሎ እንደተጻፈ ሄዳችሁ ማየት ትችላላችሁ። ምን የሚለው? ይትባረክ እግዚአብሔር ዘመሃሮን ጸባ እደዊየ ወቀትለ ለአጻብዕ፣ ለእጆቼ ሰልፍን ያስተማረ የአባቶች አምላክ እግዚአብሔር ይመስገን ብለው ነው። አባቶቻችን ሰይፋቸው እንኳን እግዚአብሔር እንደሆነ በሰይፉ የምዋጋ ሳልሆን በክርስቶስ የምዋጋ ነኝ ብለው ይመሰክሩ ነው። ሰይፉ ላይ ዛሬ ተጽፎ አለ። ይትባረክ መዝሙር 143 ላይ ያለ ይሄ ጥቅስ ለእጆቼ ሰልፍን ያስተማረ እግዚአብሔር ይመስገን። ለእጆቼ ሰልፍን ያስተማረ እግዚአብሔር ጦርነት ያስተምራል? አያስተምርም። ሰልፍ የተባለ ምንድነው? ማማተብ ነው ይላል ሊቃውንት አባቶች። ማማተብን ያስተማረ እግዚአብሔር ይመስገን። አማትቤ ባይል እንድከፍል ጉልበት ሳላወጣ ጉልበት እንድሰራ ኃይል ሳይኖረኝ ኃይልን እናደርግበትን ጋሻውን መስቀሉን የሰጠኝ የአባቶች አምላክ እግዚአብሔር ይመስገን። አሁንም ይመስገን። አሜን ነው። አሜን። አባቶቻችን እንዲህ ብለው የኖሩ ናቸው። እንዲህ ብለው የኖሩ በእግዚአብሔር ተመክተው የሚኖሩ መሸሸታችን መጠጊያችን እሱ ነው። ቅዱስ ዳዊት እግዚአብሔር ብዋጋ ጋሻዬ ነው፣ ብዋጋ ኃይሌ ነው፣ ብሸሽ መጠጊያዬ፣ አለቴ፣ አምባዬ ነው ብሎ ይናገራል። ስለዚህ ሃይማኖት ምግብ ነው። ሃይማኖት ልብስ ነው። ሃይማኖት መጠጥ ነው። ሃይማኖት ጌጥ ነው። ያጌጡም ዓይናቸው እንደ ከዋክብት ያበራ የነበረው ረግፈዋል። ተረከዛቸው እንደ ሎሚ ፈልቅ የነበርም ፈርሰዋል። በክርስቶስ የደመቁት ግን ዛሬም ያበራሉ። አሁንም ያበራሉ። በእውነቱ አካል ይሄ የሚፈርስ የሚሸት የሚተላ የሚለወጥ አካል የክርስቶስ መዓዛ ግን ለዘላለም አይለወጥም። መዓዛችንም እርሱ ነው። ሃይማኖት ጌጣችን ነው። በሃይማኖታችን ስራ ለመስራት ያብቃን። እኛ እውነት እንደምነግራችሁ ያው እግዚአብሔር ምስክሬ ነው። በእውነት እኛ ከእግዚአብሔር ጋር ከታረቅን አንድም ጠላት አይኖረንም። መፍትሄው ጠላት እንዳይበዛ መፍትሄው ከእግዚአብሔር ጋር መታረቅ ብቻ። ከእግዚአብሔር ጋር እንደታረቁ ጠላት የለባቸው። ነግሬያችኋለሁ።
ሰይጣን ራሱ አገልጋያቸው ይሆናል። እስኪ ጥያቄ ጠይቃችሁ፣ እባብ እንዳያስፈራን ዘንዶ እንዳያስፈራን በእባብ ላይ የተሾመ ቅዱስ ገብርኤል ነው። ቅዱስ ገብርኤል በእባብና በጊንጥ ላይ እንዲያዝ የተሾመ እሱ ነው። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈው፣ እባብ በመርዙ አይነካው፣ ዘንዶ ሊውጠው አይቻለው፣ አንበሪ ሊውጠው አይቻለው። ቅዱስ ሚካኤል ህብስት የሚያቀብል ስንቅ አቀባይ፣ በጦርነት ጊዜ ነዋይ አሸናፊ፣ ሳያደማ የሚያሸንፍ ኃያል ነው። 185,000 የሰናክሬምን ወታደር ጋት ሙሉ የብርሃን ሰይፉን ቢያሳየው በቆሙበት አመድ እንዲሆኑ ያደርጋቸው ኃያል ስንቅ አቀባይ፣ በዚያውም ላይ ቸር ስንቅ የሚያቀብል እንኳን ለሰው እሳሩ ያለ ጊዜው እንዳይቆነጠስ ምሕረት የሚለምን ቸር አባት ነው። እነዚህ አሉልን። ተመልከቱ፣ መብረቁ እንዳያስደነግጠን በመብረቁ ደግሞ የማዝበት አሁንም ቅዱስ ገብርኤል ነው። በመብረቅ ላይ ጭምር ሹመት አለው። ምን ይጸናብናል ብሎ ሰው እንዳይጨነቅ ቅዱስ ሩፋኤል አለለት። ፀሐይ፣ ጨረቃ፣ ከዋክብት ደግሞ ረግፈው እንዳይጫኑን፣ ጨረቃም ደም እንዳትለብስ፣ ፀሐይም እንዳትጨልም ወይም ባህሩን እንዳታቃጥለን። ለዚህ ደግሞ በብርሃናት ላይ የተሾመው ቅዱስ ዑራኤል አለ፣ እነ ቅዱስ ራጉኤል አሉ። እነዚህ ቅዱሳን አሉ። ደመናውን የሚመግቡ አሉ፣ ባህሩን የሚመግቡ አሉ፣ እንስሳት አራዊቱን የሚመግቡ አሉ፣ ሰውን የሚመግቡ አሉ። እነዚህ ሁሉ ከበውን ተመልከቱ፣ እንደ ደመና የሚከቡን እነዚህ ሁሉ ምስክሮች ካሉልን ያለ እንግዲህ ምን የሚያስደነግጠን ነገር ይኖር የለም። ሃይማኖት ገንዘባችን ነው። አንድ ባይታዊ ነው በበረሃ ሲኖር 66 ዓመት ነው በበረሃ ይኖር። ከዚያ በኋላ እግዚአብሔር መና ከደመና እያወረደለት ሲመገብ ኖረ። በ66ኛው ዓመት ታመመ። ሲታመም አንድ ሰውዬ ሄዶ እንጀራ ይዞለት ሄደ ሊጠይቅ። ምን ብሎ እንደመለሰ ሰምታችኋል? 66 ዓመት የመገበኝን እግዚአብሔር ዛሬ መጥተህ ልታጣላኝ ነው ወይ ብሎ መለሰ። ተመልከቱ፣ አባቶቻችን እስከ ፍጻሜ ድረስ አምነው ከመውጣታቸው የተነሳ ምግባቸው መጠጣቸው እግዚአብሔር ይሆናል። ችግሩ ግን እግዚአብሔር በመፈታተን ሀብትም አይሰጥም፣ ጤናም አይሰጥም፣ መካኖችን አያስወድድም፣ ሰላምም አይሰጥም። እውነት ካለ ይህንን አድርግ ካሉት እናንተ ስላላችሁ ነው እንደምንወረው ጥንት ዓለም የኖርኩ ነኝ ብሎ ዝም ይላል። የሆኑ ሰዎች እንመንናለን ብለው እንግዲህ እግዚአብሔር በበረሃ ከደመና መና እያወረደ የሚመግብ ከሆነ እኛስ ያስቆፍረናል ብለው እንመንን ብለው በራጅልን። በእንዲህ ያለ ፍልስፍና እግዚአብሔር አይገኝም። ሰምታችኋል? አቅምን ማወቅ ይገባል። አቡነ ሳሙኤል ዘዋልድባ ጸልየው ባህሩን ህብስት አድርገውታል ብለው እኔም አድርገዋለሁ ቢባል አቅምሽን ወቂ ያለው ነገር ይመጣል ማለት ነው። አቅምን አውቆ መጓዝ፣ በየጥቂቱ ማደግ፣ ስር ሰዶ ማደግ ይገባል። እንመንናለን ብለው አሁን የዚህ ዘመን ትውልድ ምንድን ነው? አንደኛ ምልክት ፈላጊ ነው። ሁለተኛ ከእግዚአብሔር ጋር እልክ ይገጥማል። ሶስተኛ እግዚአብሔርን ለመጠበቅ ትዕግስት የለው። እግዚአብሔር ዛሬ ሊመጣ ማለዳ ሸሽቶ ቤቱን ይጠፋል። አሁን ሊመጣ ለአሁን 5 ደቂቃ ስትቀር ከእግዚአብሔር ጋር ተጣልቶ ይወጣል። 30 ዓመት 20 ዓመት 40 ዓመት በሰንበት ትምህርት ቤት በማህበራት በጽዋ ማህበራት ጸንተው በገዳም ጸንተው እግዚአብሔር ሊመጣላቸው ሊመግባቸው ዋጋቸው ሊሰጣቸው ጥቂት ሲቀር ነበርንበት እያለ ሄደ። አላያችሁትም? ሰንበት ትምህርት ቤት የጥምቀት የሚመጡ ሰንበት ተማሪዎች አሉ። ኋላ ከበሮ አምጡ ይላሉ። ነውር ነው ሲባሉ የነበርንበት ሰንበት ትምህርት ቤት ነው ረፍ ይላሉ። ደግሞ ሰይጣን አይደረስ ይባሉ ነበርንበትማ ሰይጣንን መላክ ነበር። ዋናው ነገር መዝለቅ ነው። ትዕግስት ያንሰናል። እግዚአብሔር ትቶን ሳይሆን እግዚአብሔርን ለመጠበቅ ትዕግስት ነው ያጣነው። እነዚህ ሰዎች ሄዱና 7 ናቸው በረሃ ገቡ። እግዚአብሔር እስቲ እንግዲህ እንጀራ ያመጣል ነው ቢጠብቁ ቢጠብቁ ጸጥ ቢጠብቁ እግዚአብሔር እንግዲህ የለም በሉን ትቶናል ወደ ቁፋሯችን ብለው ተመልሰው ሲመጡ እግዚአብሔር ደግሞ ቸር አይደል? የለፉትን ልፋት ደግሞ አልዘነገባቸው። ምንም ደካሞች ቢሆኑ እንኳን ልፋታቸውን አልዘነጋምና ከመንገድ ላይ ንስር ግልገል ወልዳ የንስሩ ግልገሎች እየጮሁ አገኙ። እነዚህ ግልገሎች ምን እንደሚበሉ ሳናይ ቤታችን አንሄድም አሉ። ቁጭ አሉ። ከዚያ በኋላ አፋቸውን ሲከፍቱ ቁንጫጭቱ ካፋቸው ይገባል፣ ሲገጥሙት ይወጡታል። ትሎች ደግሞ ነጫጭ ትሎች እየመጡ ከሰማይ ከደመናው ጠብ ጠብ እያሉ እነዚያን ሲመገቡ አዩ። ለወፍ ትልን የሰጠ እግዚአብሔር ባሪያው ፈጥሮ እኛንም አይተውናል ብለው ተመልሶ ሄዱ። ወደ በረሃው ሲገቡ ትዕግስታቸውን አይቶ ዕለቱን ህብስት አወረደላቸው። እኛም ታግሰን ዋጋ ለማግኘት ያብቃል።